በእስራኤል በሊባኖስ በንጹሃን ላይ ነጭ ፎስፈረስ የተሰኘውን በዓለም አቀፍ የጦር መሳሪያ ሕግ የተከለከለውን ይህንን እጅግ አደገኛ በንጹሃን ላይ ተጠቅማለች ሲል ሁማን ራይትስ ዎች እስራኤልን ከሷል። ይህ መሳሪያ እጅግ አደገኛ እንደሆነም ጭምር ነው የጠቀሰው። ይሄ መሳሪያ በሊባኖስ ጥቅም ላይ ማዋሏን እስራኤል ከሷል። እንደዚሁም በሊባኖስ ወደ 500 ሺህ የሚጠጉ ንጹሃንም እንደተፈናቀሉ ጭምር መረጃዎች እየወጡ ነው የሚገኙ። ከዚህ ጋር በተገናኘ በሊባኖስ እጅግ ከፍተኛ የሆነ ቀውስ እንደተፈጠረና በርካቶችም እንግዲህ መኖሪያቸው ለቀው እየወጡ እንደሚገኙ እየተነገረ የሚገኘው በሊባኖስ እንግዲህ የሂዝቦላ ታጣቂ እንዳለ ይታወቃል። እና እሱም እንግዲህ በጦርነት መሳተፉን ተከትሎ ነው በሊባኖስ ከፍተኛ ውድመት እየደረሰ የሚገኘው። የሀገሪቱ እንግዲህ መሪ ግን ይህንን በአስቸኳይ እንዲቆም ጥሪ እያቀረቡ ነው የሚገኘው። ነገር ግን ሂዝቦላና እንደዚሁም የሀገሪቱ የመከላከያ ሰራዊት ምናልባትም ወደ እርስ በርስ ጦርነት ሊገቡ ይችላሉ ተብሎ የተሰቀደ ምክንያታቸው ደግሞ እንግዲህ በእስራኤል ላይ ጦርነት መክፈት አልነበረብህም ሲል የሊባኖስ መሪ ይፋ አድርገዋል። ሂዝቦላን ተችተዋል የተባለው ምናልባትም ለምንድን ነው እንደዚህ የተደረገው በሚል ቅሬና ውስጥ እንዳሉም ጭምር ነው የሊባኖስ መሪ የተነገረው። ከአሁን ቀደም እንግዲህ የሂዝቦላን ትጥቅ እንዲያስፈታ እስራኤል ግፊት ስታደርግ ነበር። ነገር ግን ይህ ሳይሳካ በመቅረቱን አሁን የሁላ ጣጣ የመጣው ሲሉ ገልጿል።